አዝኜብሃለሁ። ማስታረቅ ባልችል ራሱ ከመሀላችሁ መውጣት ነው እንጂ ያለብህ አብርሃም እንዲፈርም ማድረግ የለብህም። ምንም የተባበርኳት ነገር የለም። በራሷን ነው እያደረገች ያለችው። ቤት ድረስ መታ መጥሪያ ሰጥተዋለች። ገብቷል። ከትላንት ጀምሮ የተፈጠረውን ነገር ምንም ማውቀው ነገር የለም በእውነቱ። እኔም በጣም ደንግጫለሁ። ሩታ የዚህን ያህል ደረጃ የምትሄድ አልመሰለኝም። ዛሬ ካልፈረመ አብርሽ ፖሊስ ጣቢያ ይሄዳል። መጥሪያ ወረቀት ተሰጥቶታል። ካልፈረመ ይሄዳል ቀጥ ብሎ ማለት ነው። ከመንግስት ማንም ሰው አይበልጥም። እነሱ ያፈረሱት ትዳር እኔ ላቆመው አልችልም። አይፈልግም እኮ እያልኩ ነው። አልፈርምም እያለ ያለው እኮ ማለት ነው። መጣላት ስለማይፈልግ እኮ ነው እኮ። ይኸውልህ አልፈልግም ካለ ደግሞ አብሯት እንዲሆን መፍቀድ አለበት። አብሯት መሆን እሱ እያለው እኮ ኤፍሬም አልገባም። እኔና አንቺ ተራረቀንም ቢሆን አንድ ላይ እንሆን። እሷ ደግሞ የርቀትን ፍቅር አልፈልግም ነው እያለች ያለችው። በርቀት ውስጥ ምን እያደረገ እንደሆነ በምን ታውቃለች? ሊሄድ ነው እሱ አይደል? ሊሄድ ነው። እኔ እዚህ ስላለው ምናምን ተራርቀንም አብረን መሆን እንችላለን። እንደዚህ ያስኬዳል። በአንተ ላይ ቢሆን ደስ ይላል። ይሄ ሰላም ውድ ፋሚሊዎች እንዴት ናችሁ? ያለው እግዚአብሔር ይመስገን። እናንተም በያላችሁበት ሰላማችሁ ብዝት ይበልኝ። እንግዲህ ዛሬ በራሴ ቤት ተመልሼላችሁ መጥቻለሁ። እኔ ቤት ተመጣጣው ትንሽ የቆየው 7 ቀን ነው ምናምን 6 ቀን ሆኖኛል እና ጠፍቻለሁ። በጣም ይቅርታ ለሱ ማለት ፈልጋለሁ። እንግዲህ ዛሬ የመጣሁት ለአንድ ነገር ነው። ብቻዬን ነው የመጣሁት። ማርክ ጠርቼዋለሁ። ማርክም አለ እና አንዳንድ ነገሮች ተፈጥረዋል። እስከ ዛሬ በካሜራ ብዙም አልወጣሁም ነበር። ከዛ በፊትም ገብቼ ከሩታ ጋር ያለመስማማት ችግር ተፈጥሮ ከአብርሽ ጋርም እንደዛው እና ነገሩ ደግሞ ሊያበርዱት አልቻሉም ወይም ደግሞ ሊፈቱት አልቻሉም። የበለጠ ነው የተባባሰው ነገሩ። በመሀላቸው ደግሞ ብዙ ሰው ገባ። ብዙ ሰው አብርሽ ጓደኛ ብዙ ሰው ብቻ ገብቷልና ያ ሁሉም ሰው የገባውን ሊያስታርቅም ሆነም መፍትሄ ሊያመጣ አልቻለም። ነገሩ ድጋሚ ነው እየተባባሰ የመጣው። ማርክም ገብቶበታል። ማርክም ገብቶ ምንም ለውጥ ሊያመጣ አልቻለም እንዳየሁት ከሆነ እና ብዙ ነገር ታግለዋል ለማስታረቅም ሆነ አንድ ላይ እንዲሆኑ አብርሽና ሩታ ብዙ ነገር ለፍተዋል። ግን ምንም ነገር ሊስተካከል አልቻለም። ከዛ በፊትም እኔ ሞክሬ ነበረ ግን ነገሩ የበለጠ ነው እየተባባሰ የመጣው። አሁን ደግሞ ጭራሽ እስከ መፋታት ደረጃ የደረሱ ሰዎች ናቸው። ትላንትና አይታችኋታል። ሩታ ቤት ድረስ መጣ የጥሪ ወረቀት ሰጥተው ነበር። የመጥሪያ ወረቀት ማለት በጣም የሚያስጠላና መደረግ የሌለበት ነገር ነው። ምክንያቱም ሁለቱ አብረው ብዙ ነገር ያሳለፉ ልጆች ናቸው። ክፉንም ደጉንም ደስታውንም ሀዘኑም ሁሉም ነገር አብረው ያዩ ልጆች ናቸውና ለአብርሃም መጥሪያ ወረቀት ይሰጣል ብዬ ማስብ ልጅ አይደለም። ምክንያቱም እናንተም ታውቃላችሁ አብርሽና ሩታ ከየት እንደመጡ ስንት ነገር እንዳሳለፉ ብዙ ነገር ታውቃላችሁና እኔም ያው ሁሉ ጊዜ አብሬያቸው ነበርኩኝ። ምን እንዳሳለፉ ምን እንዳደረጉ አውቃለሁ እና መጥሪያ ወረቀት አብርሃም ይሰጣል ብዬ ማስብ ልጅ አይደለም። ወንድሜ ስለሆነ አይደለም ግን አውቃለሁ ሩታ ብዙ ነገር ተበድላለች። ብዙ ነገር አዝና ሊሆን ይችላል። ብዙ ነገር ይገባኛል። አሁን ደግሞ ያለችበት ሁኔታ ጭራሽ እንደዚህ መደረግ ወይም ደግሞ እሷ እንደዚህ ነገር ውስጥ መግባት የሌለባት ልጅ ነበረችና የሆነው ግን ሆኗል። ምንም ነገር ማድረግ አይቻልም። የሆነው ነገር ሆኗል። በጣም አዝኛለሁ በተፈጠረው ነገር። እግዚአብሔር እንደ ወንድም እኔ ለሁለቱም ሩታም እህቴ ነች፣ አብርሽም ወንድሜ ነው እና በጣም ነው ያዘንኩት እንደ ወንድም በጣም እኔ ሁለቱ አሪፍ ደረጃ ይደርሳሉ በስኬትም ሊሆን ይችላል በተለያየ ነገር ሊሆን ይችላልና ሁለቱ ተያይዘው አብሮ ደረጃ አብሮ ከፍ ይላሉ ብዬ ነበር ማስበው። የሁል ጊዜ ምኞቴ ነበር። ግን ሁሉም ነገር ዛሬ ላይ እዚህ ጋር አብቅቶ እንፈራረም በቃ መለያየት አለብን እናንተ ስትለው በጣም ነው የተሰማኝ። በጣም እግዚአብሔርን አንዳንድ ሰዎች በቃ ፈርም ወይም ደግሞ ተለያዩ የምትሉ ሰዎች አላችሁ። ትዳር ቀላል አይደለም። ዝም ብላችሁ ገብታችሁበት ዝም ብላችሁ የምትወጡበት አይደለም። ጎጆ መስራት ከባድ ነው። ጎጆ ማፍረስ ግን ቀላል ነገር ነው እና ለማፍረስ አትቸኩሉ። ምንም ነገር ይፈርሳል። ይሄ ቤት ለማፍረስ 1 ቀን 2 ቀን ቢፈጅ ነው። ግን ይሄ ቤት ለመስራት 3 ወር 4 ወር አመታትን አስቆጥሩ ሊሆን ይችላል እና የአመታቱ ሲያስቆጥሩ ብዙ ድካም፣ ብዙ ውጣ ውረድ፣ ብዙ ነገር ታይቶበታልና ያ ሁሉ የታየበት ነገር ነው። በቀላሉ መፍረስ የለበትም ብዬ አስባለሁ እንደ ወንድም ነውና አብርሽና ሩታ ላይም የተከሰተው ነገር ይሄ ነው። በፍቅር ብዙ ነገር አሳልፈዋል፣ ብዙ ነገር አድርገዋልና ዛሬ ላይ እንፋታ ስትለው በጣም የደነገጥኩት ለዛም ነው ሮጬ አብርሽ ጋር ሄጄ ነገሮቹን ለማስተካከልና ፊክስ ለማድረግ የፈለኩት። ያው ሄርሜላ የምትባል ልጅ አለች። እስካሁን ከሷ ጋር አልተገናኘሁኝም። አሁን ግን ለማግኘት ሞክሬ ከአብርሽ እንድትርቅ አደርጋለሁ። ምክንያቱም እሷ ናት ችግር የፈጠረችው ብዬ አስባለሁ።
ሄርሜላ ባትመጣ ኖሮ ቢያንስ ሩታና አብርሽ እስካሁን ታርቀዋል ብዬ አስብ ነበር። ግን አሁንም የተፈጠረው ነገር ተፈጥሯል። ሩታዬ ትናንትና ለማውራት ሞክሬያለሁ። ትንሽ ጊዜ ስጪው፣ ቢያንስ ሄርሜላ ከሆነች ከሱ ጋር ያሉ ሰዎች ከሆነ ሁሉም ሰው ከሱ እንዲርቁ አደርጋለሁ እና እሱ ብቻ ሆናችሁ ነገሩን መፍታት ትችላላችሁ ብዬ ለማውራት ሞክሬ ነበረ። ሩታዬ ትንሽ ስሜታዊ ሆናለች፣ ምክንያቱም ደክሟታል። እሷ ላይም አልፈርድም፣ በጣም ደክሞኛል እያለች ነበር። ይሄ ውሳኔ ስወስን ብዙ ከራሴ ጋር ታገያለሁ፣ ብዙ ነገር አድርጌያለሁና ስለከበደኝ ነው እንደዚህ አይነት ውሳኔ መወሰን የፈለኩት እንጂ እኔም ከሱ ጋር የሆነ ነገር መለያየቱ የሆነ ነገር ፈልጌው አይደለም። ግን እሱ በተደጋጋሚ ጥፋት ነው እየሰራ ያለው። በተደጋጋሚ የሚያደርገው ነገር ድርጊቱ የሚያስጠላ ነገር ነው። እንደ ባለ ትዳር አይደለም ነበር እያለች የነበረው እና እስቲ የተቻለኝን ነገር ዛሬ ለማድረግ ሞክራለሁ። ምክንያቱም ዛሬ አብርሽ የሚፈርምበት ቀን ነው። አብርሽ የሚፈርምበት ቀን ነው። መፈረም የለበትም። መፈረም በቃ በታምር የሌለበት ነገር ነው። ዛሬ የሚፈርምበት ቀን ነው። ዛሬ የሚፈርምበት ቀን ስለሆነ መፈረም ደግሞ በታምር የለበትም። ማርክን ጠርቼዋለሁ። ማርክ ባለፈው እያደረገ ያለው ነገር ምንም ደስ አይልም ነበር። እንደ ጓደኛ እሱ ብዙ ነገር አድርጓል። ሩታን ቤት ለመመለስ አብረው እንዲሆኑ ፍቅራቸው እንዲቀጥሉ ብዙ ነገር አድርጓል። ግን ቢሆንም ደግሞ መጨረሻ ላይ ያደረገው ነገር ደስ አይልም። አብርሃም አዝኖበታል። ሁለተኛ ነገር ደግሞ በቃ ማስታረቅ ካልቻለ ከመሀላቸው መውጣት ነው እንጂ ያለበት ፈርሚ በቃ መፈረም አለበት። ተለያዩ አይባልም። አንድ ባለ ትዳር ሲጀምር መለያየት የሌለበት ነገር ነው። እሱ እንደ ጓደኛ እንደዚህ አይጠበቅም። በቃ ማስታረቅ ካልቻልክ የሆነ ነገር ማድረግ ካልቻልክ ከመሀላቸው መውጣት ነው ያለበት እንጂ አንተ በቃ መፈረም አለበት ተለያዩ ተብሎ አይባልም። በጣም ነው ያዘንኩበት። ማርክም ቪዲዮ ሳይ በጣም ነው የደነገጥኩት። ምክንያቱም ማርክ እንደዚህ ያደርጋል ብዬ አንድ ቀን ማስቤው አላውቅም ነበርና ብዙ ነገር አድርጓል ለነሱ እና ዛሬ ላይ እንዲለያዩ ተለያዩ ሲል በጣም ይደብራል። ከሩታ ተጨምሮ አብርሽ እንደዛ ሲል በጣም ነው የሚያስጠላው እና ሩታ ደክሟት ሊሆን ይችላል፣ ግን ነገሩን ማቅለልና ነገሩን መፍታት ነበረ መኖር የነበረበት። እሱ ግን እያደረገ የነበረው ነገር ትክክል አልነበረም። ብቻ የሆነ ማርክ መጥቷል። ማርክ እንዴት ነህ? ሁሉ ሰላም አለ? ዛሬ ማርክ የጠራሁት ካሜራ ይዣለሁና ለአንድ ነገር ነው የጠራሁት። ሰላም በላቸው። ሰላም እንዴት ናችሁ? ሁሉ ሰላም እግዚአብሔር ይመስገን። እኔ ያለው ያው ለምን እንደጠራኸኝ ባላውቅም እስቲ ልስማና ምን እንደምትለኝ። እኔ ራሱ ግራ በተጋባሁበት ሰዓት ነው ኤፋ የደወልክልኝ። ማንን ማድረግ እንዳለብኝ በጠፋኝ ሰዓት ነው የመጣውና የደወልክልኝ። እኔ ለማርክ አንደኛ ነገር ስለነገር አዝኜብሃለሁ። እንደ ጓደኛ አዝኜብሃለሁ። ምክንያቱም አንተም እንደ ጓደኛ ማድረግ ወይም ደግሞ እንደ ወንድም ማድረግ ያለብህ ነገር አላደረግም። እንዴት በተለይ ቪዲዮም እያየሁ ነበር። ከዛ ፊቶች የነበሩት ለማስታረቅ ሩታን ቤት ለማስገባት ብዙ ነገር እየሞከርክ ነበር፣ ብዙ ነገር እያደረግክ ነበር። ግን ደግሞ በመጨረሻ ሰዓት ደግሞ ስህተት ሰርተሃል። ምንድነው ስህተቱ ካልከኝ እሷ ሊደክማት ይችላል። እሷ ብዙ ነገር ተጎድታም ሊሆን ይችላል። ግን ማስታረቅ ባችል ራሱ ከመሀላቸው መውጣት ነው እንጂ ያለበት አብርሃም እንዲፈርም ማድረግ የለበትም። ገብቶሃል? አንደኛ ነገር አብርሃም በጣም አዝኖብሃል። ሁለተኛ ነገር ደግሞ አንተ ጓደኛ ሆነ ብዙ ነገር ያሳለፉ ልጆች ናቸው። ለፍቅራቸው ሲሉ ብዙ መስዋዕት ነገር አድርገዋል። ብዙ ቻሌንጅ ገጥሟቸዋል እና ዛሬ ላይ ደርሰዋል። እቺ ልጅ ልትወልድ ትንሽ ቀን ነው የቀራትና በዚህ መሀል ደግሞ አንተ ገብተህ ቢያንስ እሱን ማረጋጋት ወይም ደግሞ የቻልከውን ነገር ሞክረሃል አውቃለሁ። ግን ደግሞ የበለጠም ከዚህ በለጠ መሞከር ከቻልክ እኔ አይደለም አንድ ነገር ልጠይቅ ማለት ሁለቱም ተጎድተዋል ብዬ ላስብ። ከዛ እሺ ሩታ ብዙ ነገር እንድትተው ወደ ቤት እንድትገባ ብዙ ነገር ተንበርክኬ ለምኜ ወደ ቤት እንድትገባ ለምኛት እሺ ብላኝ ወደ ቤት ልትገባ ስትል ከሄርሜላ ጋር ያለህን ነገር አቁም አለችው። ጨርሶ እንዳትገናኝ ከሷ ጋር መገናኘትም ማውራትም የለብህም ብላ እንደ ባለቤት ነገረችው። በቃ ባህልን አብረው እንዲያሳልፉ አንድ ላይ እንዲያሳልፉ ማንም ያለምንም ጋጋታ ያለምንም ግርግር ሁለታቸው አንድ ላይ እንዲያሳልፉ አበሻ ቀሚስ ገዝቼ ሁለቱ ደስተኛ እንዲሆኑ አሪፍ ጊዜ እንዲያሳልፉ ተናግሬ በቃ ጨረሱ። በኔ በኩል ያለውን ነገር ጨረስኩኝ ባልኩበት ታይም እንደዛ አይነት ነገር ሲፈጠር ደበረኝ። እናንተም በነበራችሁ ሰዓት ብዙ ነገሮች ለማስተካከል ሞክራችሁ አልተሳካላችሁም፣ ትታችሁት ነበረ። እኔ አስተካከልኩኝ ባልኩ ሰዓት
አቃተኝ፣ ጨረስኩኝ። ከዛ እኔ ብዙ ነገር ተናግሬያት አድርጋ እዚህ ጋር ደግሞ እኔ የፍቺ ወረቀት ይሁን የምን ወረቀት ይሁን ምንም አውቀው ነገር የለም በሰዓቱ። ልክ አብርሃምን ጥራልኝ አለችኝ። እንዳገኘኋት ነው ቪዲዮ መስራት የጀመርኩት። አብርሃምን ጠራሁት። ከመጣ በኋላ ነው እኔም ኤፍሬም ያወቅኩት። በቃ ይሄ የፍቺ ወረቀት ነው። በዛ ታይም እሱ እያደረገ የነበረው ነገር በጣም የሚያስጠላ ነገር ነው። ምክንያቱም ፍቺ የሚፈልግ አይነት አቀራረብ ነበር እንትን እያለ የነበረው። እኔም ደግሞ እንደዛ እየተናገርኩት እኔ እሷን ልፈታት አልፈልግም፣ ነገሮችን አስተካክዬ ከሷ ጋር መሆን እፈልጋለሁ ብሎ ዲፌንስ እንዲያደርገኝ ነበር የጠበቅኩት። ማለት ከሱ የጠበቅኩት ብዙ ነገር ነበረ። ያንን ነገር ደግሞ እሱ በንዴት ተናዶ እኔ እንዳስማማኋት እኔ የሆነ ነገር እንዳደረግኩ አይነት ስታፍ አድርጎ በሌላ ተረዳው። እኔ ሁለቱ አንድ ላይ እንዲሆኑ ከሚፈልጉ ሰዎች አንደኛና ዋነኛው እኔ ነኝ ብዬ አስባለሁ። ምክንያቱም ከዚህ በፊት የምታስታውሱ ከሆነ እነሱን ለመዳር ያለምንም ነገር ዱባይ ተነስቼ ሄጃለሁ። በራሴ ወጪ፣ በራሴ የሆነ ነገር፣ በራሴ ሁሉ ነገር ያ ሁሉ ነገር ያየሁት የነሱ ደስታ ስለሚያስደስተኝ፣ ምክንያቱም በደስታቸው መሃል እኔም እንዳለው እንዲያውቁልኝ ስለምፈልግ ምርጥ ወንድሙ፣ ጓደኛው፣ ሚዜው እንደሆንኩኝ እንዲያውቅ ነው እንጂ ያ ሁሉ ዋጋ ከፍዬ ለምን አስፈለገ? ያ ሁሉ ደረጃ የነሱ አንድነት ካልፈለኩኝ ያ ሁሉ ደረጃ የሚሄድ እኮ አያስፈልግም። በጣም ብዙ ጊዜ ጥሪ ያለው አብርሃም እንደዚህ አይደለም አስተካከል ብያለሁ። የሚሰማ ሰው አይደለም። እኔም ተቀይሜዋለሁ። አሁን አንተ እያልክ ያለው ነገር ትክክል ነው። ሳይገባኝ ቀርቶ አይደለም የነሱ ደስታ። ኤፍሬም ይሄ ትዳር እኮ ነው አይደለም ማቆመው እኮ ገብቶኛል እኮ። አሁን ምን እንዳደረግክ ታውቃለህ? ያዘንኩብህ ነገር ምን እንደሆነ ታውቃለህ? እየሞከርክ ነበር፣ ቪዲዮ ላይ የሚያየው ነበር። የነሱ ደስታ እንደምትፈልግ አውቃለሁ፣ ግን ደግሞ የቻልከውን ነገር ሞክረሃል። አይዶን ነው እሱን አውቃለሁ፣ ግን በቃ በመጨረሻ ሰዓት ካቃተክ መተው ነበር መኖር የነበረበት። በሰዓቱ ፈርም ማለት አልነበረብህም። ገብቶሃል አይደል? እኔ እኮ ያልኩት ኤፍሬም እኔ አሁንም እንዲፈርም እንደማይፈርምማ ጨርሶ አውቃለሁ። ምክንያቱም እሱም የልጅቶቹ አሁን እኮ ፈርም ያለችው ትናንትና የተፈጠረው ነገር አታውቅም። ቤት ድረስ መጣ እኮ ቤት ድረስ መጣ መጥሪያ ሰጥተዋለች። ገብቶሃል? ከትናንት ጀምሮ የተፈጠረውን ነገር ምንም አውቀው ነገር የለም በእውነቱ። እኔም በጣም ደንግጫለሁ። ሩታ የዚህን ያህል ደረጃ የምትሄድ አልመሰለኝም። ማለት የዚህን ያህል የከፋ ነገር አልመሰለኝም። ነገሮችን ቶሎ ለማስተካከል እንደዚህ ስትለው ቢያንስ ይመለሳል በሚል ነበር እያደረገችው የመሰለኝ። የሰው አስተሳሰብ ደግሞ በየጊዜው ይቀያየራል። እኔ ይሄንን ነገር አላውቅም። ልጅ መጥሪያ ተሰጥቶታል። ገብቷል? ዛሬ ካልፈረመ ፖሊስ ጣቢያ ሄዶ ፍርድ ቤት ወይም ደግሞ የሆነ ነገር እዛ የሚጨርሱት ነገር ገብቷል። አንደኛ ነገር ሩታና አብርሽ ፖሊስ ጣቢያ ሄደው እስከሚያደራርስ ደረጃ ምንም ነገር ይሄን ያክል ደረጃ መድረስ የለባቸውም። ገብቷል አይደል? ያረ በጣም እዛ ድረስ ሄደው አሁን ሩታ እኔ ማላቅም አልኩ እኮ ይሄንን ነገር አላቅም። እኔ ሩታ እንደዚህ የምታደርግ አልመሰለኝም። እኔ የሆነ በቃ አይደል በለ የሆነ ነገር ስታደርግ እሱ ይመለሳል በሚል ነበር ያሰብኩት። እሷ ደግሞ ሪል መሯትም ከሆነ እኔ በሰው ጫማ ውስጥ ሆኜ አላየሁም። በሷ ጫማ ውስጥ ሆኜ አይደለም እያወራ ያለሁት በራሴ ነው። ምክንያቱም እሷ ያለችበት ስሜትና እኔ ያለሁበት ስሜት ይለያያል። ኤፍሬም አሁንም ማወቅ ያለበት ይሄንን ትዳር እኛ በግድ ልናቆመው አንችልም። አናቆመውም እንጂ ግን የቻልነውን ነገር አሁን እንደ ጓደኝነት መሞከር ማጣላት የለብንም ነው። እስኪ ድረስ እንሂድ። ማጣላት የለብንም እኮ ነው። እኔ መቻጣለው ነው ያጣልታል ሳይሆን እዛች ጋር ያደረከው ነገር ትንሽ ደስ አይልም። ሩታ መተባበር አልነበረብም ያልኩ በመፈረሙ ነው። ገብቷል? የሰው ልጅ ትዳር ነው፣ ትልቅ ነገር ነው አልኩ እኮ። እኔ በዛን ሰዓት ንዴት ውስጥ ነበርኩኝ፣ ተናድጄ ነበር። ምክንያቱም አብርሃም መሆን የሌለበትን ነገር ነበር ያደረገው። እኔ እሱን ብቻ ጠርቼ ሄርሜላንም አስከትሎ ይዞ መጣ። ምክንያቱም ምንም አይመለከታትም፣ አያገባትም በሁለታቸው። ያንን ነገር አናዶኝ ሳለ ይመለሳል በሚል ነው በቃ ይሆናል አይደል? እሺ ይቅርታ አጥፍቻለሁ ማለት ሁሉንም ነገር ወደ ቦታው መልሳለሁ ማለት ሲገባው ትክክል እንዳደረገ ሰው ራሱ ሲሆን በቃ ተናደድኩ። ምክንያቱም እኔ የሆነ ጥፋት ሳጠፋ አጥፍቻለሁ ማለት ግድ አለብኝ። ሰው ሲያጠፋ አጥፍቻለሁ ካላለ እቱ ጋር ነው? እሺ ሁለቱም ትክክል ነን እያልኩ ነው። አሁን አብርሽ እኮ ነው ጥፋተኛ መሆኑ ገብቶኛል። እኔ ትናንትና እያወራሁት ነበር። ሩታ ቤት ድረስ መጣ ነበር። እኔ አብርሃም ጋር ነበርኩኝና ወረቀት ሰጣቸው፣ የሚፈርምበት ወረቀት፣ የመጥሪያ ወረቀት ሰጥተው ሄደች። እሷንም ነው ለምኛታለሁ። በቃ ተረጋጊ፣ ያለው ነገር ይስተካከላል። እኔም በተቻለ መጠን ይሄ ነገር እንዳይፈጠር አሁንም እጥራለሁ። አብርሃም አሁን ትናንትና እያለኝ የነበረው ሁሉም ነገር ተዋለው ነበር እያለ ነበር። በቃ ሁሉም ነገር ተዋለው። እሷ ለምንድን ነው መጥሪያ ወረቀት መሰጠኝ? ለምንድን ነው እንድፈርም ብታስገድደኝ?
ስንት ነገር ዋጋ የከፈልንለት ፍቅር አይደል ወይ ኤፍሬም? ታውቃለህ አይደል? ብዙ ነገር እያለቀሰ ነበር እያወራኝ ነበር። ገብቶሃል አይደል? ሶ ይሄ ልጅ ጥፋቱን አምኗል። ጥፋተኛ አይደለም አብርሃም ጥፋተኛ አይደለም፣ ጥፋት አልሰራም እያልኩኝ አይደለም። ገብቶሃል? ሶ ለእሷ እኔ እኮ ጥፋተኝነቱ ለአንተ አይደለም የሚናገረው አለ ባለቤት አለው አይደል? ላጠፋበት ሰው እኮ ባለቤት አለው። ለኔም እኮ እኔ አጥፍቻለሁ፣ እሺ ትምጣ ወደ ቤት አለኝ። እሺ ይቅርታ ጠይቃታለሁ፣ ወደ ቤት ትምጣ አለኝ። ግን እሷ ስትመጣ ደግሞ ይቅርታ ለማለት ዝግጁ አይደለም። እሷ ፊት ሀምብል ለመሆን ዝግጁ አይደለም። ሶ አሁን በእኛ ፊት በጓደኞቹ ፊት ቢያለቅስ የሆነ ነገር ቢያደርግ እሷም በዚህ ሰው የሚያየውን ነው የሚፈርደው። እሷ ፊት ሄዶ እንደዛ ቢያደርግ እሷ እንደማጨክንበት አውቃለሁ። ዛሬ ላይ ተንበርክኮ ይቅርታ ቢጠይቃት እንደምትተው አውቃለሁ። ጨካኝ እንዳልሆነች ደግሞ ታውቃለህ። ይሄንንም አንተ እንድትጨክን ደግሞ የሚያደርጋት እሱ ነው። ሶ ይሄንን ነገር ለምን ይሆናል እንዲመለስ ነው እንጂ አሁንም እኔም ዛሬ ላይ እንደዚህ ስለሄደች እሷም እኔ በዚህ በኩል መጀመሪያም እንደተናገርኩት ምንም የተባበርኳት ነገር የለም። ሶ በራሷን ነው እያደረገች ያለችው። አሁንም እየሄደችበት ያለችው ነገር በጣም በልህኝነት በንዴት እየሄደች ያለችበት ስህተት ነው። አይኗ አውቃለሁ። ነገር ግን እሱም እያደረገ ያለው ነገር ስህተት ነው። በሁለቱ መሀል ደግሞ እኔ መወቀስ የለብኝም ማለት አሁን እየወቀስኩ ሳይሆን በቃ ስለዚህ ነገር ማርከሪና አንተ አንድ ነገር መጨቃጨቅ ስለሌለብን ዛሬ ግን አንድ ነገር በቃ ያዘንኩብህ ነገር ያለው ሁለተኛ ነገር ደግሞ ዛሬ ትናንትና የተፈጠረው ነገር በቪዲዮ አይታል ብዬ አስባለሁ። ዛሬ ካልፈረመ አብርሽ ፖሊስ ጣቢያ ይሄዳል። መጥሪያ ወረቀት ተሰጥቶታል። ሶ ካልፈረመ ይሄዳል ቀጥ ብሎ ማለት ነው። ከመንግስት ማንም ሰው አይበልጥም እዚህ ምድር ላይ ማለት ነው። ስለዚህ ይሄዳል። ያ ሁሉ ነገር ውስጥ ከመፈጠሩ እዛም ፖሊስ ጣቢያ ሄዶ ጭቅጭቅ ከመፈጠሩ እነዚህ ልጆችም ከመዋረዳቸው በፊት ይሄ ሁሉ ነገር ውስጥ ከመግባታቸው በፊት ዛሬ ነው ቀን ያለን፣ ዛሬ ነው እድል ያለን። ስለዚህ የተቻለን ነገር እንሞክር፣ እንሂድ፣ አብርሽ እንዳይፈርም እናድርግ ቢያንስ። እኔ ይኸውልህ የተቻለኝን አሁንም ይኸውልህ አንድ ነገር ማወቅ አለብህ ኤፍሬም፣ ይሄን ነገር ለማስተካከል በሄድን ቁጥር እያበላሸን ከሆነ ብንተው ይሻለኛል። እኔ ማለት ከዚህ ነገር ብወጣ ይሻለኛል። ምክንያቱም ይሄን ነገር እንዳይፈጠር በጣም ብዙ ነገር ለፍቻለሁ። አሁንም ደግሞ መጀመሪያ ስጀምር ነግሬያችኋለሁ፣ የባሰ እንዳላበላሸው የባሰ የሆነ ነገር እንዳይፈጠር እፈራለሁ ራሴ ገብቼበት። ስለዚህ ይሄን ነገር ከጅምሩ ወይ ማቆም አለብኝ ወይ ደግሞ ጨርሶ እነሱ ማስታረቅ አለብኝ እስከ ጥግም እስከ መጨረሻውም ድረስ ሄጄ አብርሃም ይሄን ነገር ሲመጣለት ስተቱ ከገባው አሁንም አገናኛቸዋለሁ። አጥፍቻለሁ ይቅርታ ይበላት። እኔ የዛን ጊዜ እንኳን ሩታ ለምትመጣው ገብቷል። ሩታ ትናንትና እንዲፈርምላት ብቻ ነው ያለው። እኔ ጠራታለሁ፣ ችግር የለውም። አሁን እኔ ሁለቱንም አገኛቸዋለሁ። ሁለቱም የሚፈልጉት እሱ የሚፈልገው ያንን ነገር ከሆነ እሷ የምትፈልገው ያንን ነገር ከሆነ እኔ በመሀል የለሁበትም፣ እጄን አውጥቻለሁ። ምክንያቱም እነሱ ያፈረሱት ትዳር እኔ ላቆመው አልችልም። አይፈልግም እኮ እያልኩ ነው። አልፈርምም እያለ ያለው እኮ ማለት ነው መጣላት ስለማይፈልግ እኮ ነው እኮ። ይኸውልህ አልፈልግም ካለ ደግሞ አብሯት እንዲሆን መፍቀድ አለበት። አብሯት መሆን እሱ ያለው እኮ ኤፍሬም አልገባም። እኔና አንቺ ተራርቀንም ቢሆን አንድ ላይ እንሆን። እሷ ደግሞ የርቀትን ፍቅር አልፈልግም ነው እያለች ያለችው። በርቀት ውስጥ ምን እያደረገ እንደሆነ በምን ታውቃለች? ሊሄድ ነው እሱ አይደል? ሊሄድ ነው። እኔ እዚህ ስላለው ምናምን ተራርቀንም አብረን መሆን እንችላለን። እንደዚህ ያስኬዳል። በአንተ ላይ ቢሆን ደስ ይላል። ይሄ እኮ ያ ነገር እንዳይፈጠር እኮ ነው። ያን ነገር እንዳይፈጠር አሁንም የመጨረሻ ነገር ሄጄ እናገራለሁ። ከዛ በኋላ እኔም ከደሙ ንጹህ ነኝ። ምንም ነገር ውስጥ መግባት አልፈልግም። ኤፍሬም አሁን እኮ ምንም ነገር ውስጥ እኮ እኛ የምንገባው ነገር የለም። ለማስታረቅ ነው እኮ እየሞከርን ያለ ነው። አብርሃም እንዳይፈርም እኮ ነው እንዲህ እያልኩ ያለሁት። አብርሃም እንዳይፈርም ፈጥነን ደርሰን ቢያንስ የሚፈርመው ነገር እናስቁመው። ፖሊስ ጣቢያ እንዳይሄድ ሌላ ግጭት እንዳይፈጠር ነው። አልፈረመም። ያ ወረቀት ፈርሞ ይዞት ፖሊስ ጣቢያ ግዴታ መሄድ አለበት። እኛ ያንን ነገር ደግሞ ማስቀረት የምንችለው ሁለቱ ሲስማሙ ብቻ ነው እኮ። አሁን እኮ ማነው አብርሃም ይቅርታ እንዲጠይቃት ሄደን አብርሃም መጀመሪያ እሱ አብርሃም እናገኘው፣ ከዛ እንዳይፈርም እናድርግ። ይሄ ነው በቃ። አንተንም ላገኘህ የፈለኩት ይሄንን ብቻ እንድናደርግ ነው። ገብቶሃል? አብርሃም እንዳይፈርምና ሄዶ ይቅርታ እንዲጠይቃት ይሄንን ነገር ነው የምፈልገው። እኔ የምፈልገው እሱን ነው። ይቅርታ ከሁሉ ነገር ይበልጣል። ምክንያቱም እኛ ምንም ሰው አልተገዳደሉም፣ ነፍስ አላጠፉም። የሆነ ነገር ተበዳድለዋል፣ ይቅርታ ተጠያይቀው አብረው መሆን ያለባቸው። ካልሆነ ደግሞ እኔ እጄን አወጣለሁ ከዚህ ነገር ውስጥ እጄን አወጣለሁ ቤተሰብ። ምክንያቱም እንደዚህ የምንቀጥልበት ምክንያት ምንም የለም። እኔም ተንከራተትኩ እኮ አንዴ እዛ ሲሄድ እንደ እነሱን ለማግኘት ይገባኛል እኮ። አሁን አንተ ብዙ ነገር እንደለፋክ ይገባኛል። ገብቶሃል? እኔም ከዛ በፊት ብዙ ነገር አድርጌ ሲያቅተኝና ከየሆነ ሰንበዲ ጋር ደግሞ መቀያየም ሲመጣ
እኔ ለወንድሜ እያዳለው መሰላትና ሌሎቹም ደግሞ እንደዛ መሰላቸው። ከዛ ይሄ ነገር ወዴት እያመራ ነው ብዬ እኔ መውጣት አለብኝ ከመሀላቸው ብዬ ወጣው። ገብቶሃል? አገር ወጥቼም ሊስተካከል አልቻለም። አንተም ገባክ፣ ብዙ ተመሳሳይ ጓደኞች፣ አብሮሽ ጓደኞች ብዙ ሰው ገባ። ያ ሁሉ ሰው ግን ሊያስተካክል አልቻለም። ነገሩ እንደውም ሊባባስ ሊቻለው። ገብቶሃል? ከነገ ይሻሻላል ተብሎ ከነገ ግን ይኸው ድጋሚ ዛሬ ላይ ወደ ፍቺ ደረሰ ጉዳዩ። እኔ እኮ ይሄ ነገር ያስፈራኛል የምለውም ነገር ይሄ ነው። ይሄ ነገር እንዳይመጣ በጣም ስፈራ ነበር። አብርሃም ይሄ ነገር ይፈጠራል ተው እያልኩት ነበር፣ አልተወም። አሁን ሄደን ይቅርታም እንዲጠይቃት ማለት እሷም ይቅርታ ታደርግለታለች ብዬ ተስፋ አደርጋለሁ ቤተሰብ። ምክንያቱም ጨክኖ የማይጨክን ልብ እንዳላት አውቃለሁ። ከዚህ በፊትም ተናግሬያት እምቢ ያለች ነገር ስለሌለ አሁንም ለመጨረሻ ጊዜ ጠይቃታለሁ። በቃ ያንን ነገር ነው ማደርገው። እኔ ማድረግ ያለብኝን ነገር በሙሉ አደርጋለሁ። እኮ በቃ እሱ ነገር አድርግ። ከዛ እንግዲህ ቤተሰቦች ዛሬ ነው ሁሉም ነገር የሚወሰነው፣ ሁሉም ነገር የሚታወቀው ዛሬ ነው። እንግዲህ አብርሽ እንደሚታወቀው ትናንትና እፈርማለሁ ካልፈረምኩኝ ደግሞ ፖሊስ ጣቢያ ሄደን ህግ ይዳኘናል፣ ህግ የሚያደርገው ነገር ያደርገናል እያለ ነበር። ግን የሁሉ ደረጃ እስከሚደርስ መሆን አልነበረበትም። ጭራሽ ህግ ገብቶበት መሀላቸው ላይ ህግ እስከሚዳኛቸው ድረስ መሆን አልነበረበትም። ብቻ የሆነ ሆኗል። ለመጨረሻ ጊዜ ግን ያው ማርክን ጠርቼዋለሁ። ከማርክ ጋር አብረን ቤቱ እንሄዳለን። ነገሩን ለማስተካከል እንሞክራለን። እንዳይፈርም እናደርጋለን። ሩታን ይቅርታ እንዲጠይቃት እናደርጋለን። የተሻለን ነገር እንሞክራለን። ማርክም አለ፣ የቻልነውን ነገር እንሞክራለን። ማርክ እንሂዳ።